ወይዘሮ ማርታ ዛሬ ዳጣን በጣም በከባዱ አፋጣ ይዛ አዋለቻት። እንግዲህ በሚገርም ሁኔታ ወይዘሮ ማርታ ከብዙ ጊዜ በኋላ ዛሬ የሚገርም ጥያቄ ለዳጣ አቅርባላታለች። ዳጣም እንግዲህ በጥያቄው በጣም ነው የተደናገጠችው። ጥያቄውም እንግዲህ ለአባትሽ ደውይለት የሚል ነበር የመጀመሪያው ጥያቄ። እኔ የምልሽ ዳጣዬ ለአባትሽ ደውይለት ስትላት እንግዲህ ዳጣ በጣም ነው የደነገጠችው። ማለት ለማን አባትሽ ማን ምናምን ብላ ዳጣ እንግዲህ በጣም ነበር የተደነገጠችው። እንዴ ምን ማለት ነው ዳጣዬ? ደውይለት አልኩሽ። አባት ማለት ይሄን ያክል ጊዜ እንዴት አይደውልም? ቢያንስ ይሄን ያክል ከመጣሽ እዚያ እኮ በጣም ረጅም ጊዜ ሆነች። ስለዚህ በዚህ መካከል አንድ ቀን እንኳን ደውሎ ሲያወራሽ ሰምቼው አላውቅም። ስለዚህ እችን የመሰልሽ ቆንጆ ልጅ ይሄን ያክል የማይደውልበት ምክንያቱ ምንድነው? ስለዚህ እኔ ራሴ ፈልገዋለሁ፣ እኔ ራሴ ማውራት ፈልጋለሁ ሰው አባትሽን፣ ስለዚህ አገናኝ ነበር ያለቻት። እንግዲህ ዳጣም በጣም ነበር የደነገጠችው። ከዛም እንግዲህ እንዲህ አባቴ ሲሳይ ነው ስትላት አዎ እና ታዲያ አባትሽ ሲሳይ አይደል እንዴ ስትላት አዎ እሱማ እሺ ብላ እንግዲህ ዳጣ የምትለው ነገር ሁሉ ነበር የጠፋባት። በሰዓቱ የምትመልሰው እንዴ የምርሽ ነው እንዴት ምናምን ስትላት አዎ የምሬን ነው አንዳንድ ነገር የምጠይቀውና ምን መካከረው ነገር አለን ስትላት እንግዲህ ዳጣ እንዴ ማየ ምን አድርጌ ነው አጠፋሁኝ እንዴ ጥፋት አጠፋሁኝ ስትላት አይ ጥፋት አላጠፋሽም የኔ ቆንጆ ኧረ ምን ብለሽ ግን እሱን እንዴ አባት ሊጠይቅሽ ልንከባከብሽ ይገባል። እንዴት ነው ቢያንስ እንኳን እንዴት ይሄን ያክል ጊዜ ሲደውል ሲያወራሽም ሰምቼው አላውቅም። ስለዚህ የመጨረሻ እፈልገዋለሁ ደውይለት በማለት ነበር የጠየቀቻት። ዳጣም በጣም ደናገጠችው። እሺ ስልኬን ላምጣ ብላ ከፊቷ ሄደ። በኋላ ሄዳ እንግዲህ ስልኳንም ነው ይዛ የመጣችው። ስልኳን ይዛ ከመጣች በኋላ በቃ ምን ብላ እንደምትደውል ለማን እንደምትደውል በጣም ግራ ነበር የገባት። እንግዲህ በሚገርመው ሲሳይ ተብሎ እንኳን ወይም ደግሞ በአባቷ እንትን የያዘችው ስልክ ቁጥር አልነበራትም እና በቃ ቆይ ማርታ ይሄን ነገር እንዴት ጠየቀችኝ ዛሬ እንዴት ይሄን ያክል አጥብቃል ትይዘኝ ወዴዴች በምን ምክንያት ነው የሚል እንግዲህ ተደጋጋሚ ጥያቄው ራሱ በጣም ለራሷ እየመጣባት ነበረ። እንግዲህ ዳጣን እያወራቻት ዳጣ የለችም በሐሳብ እንዴት ይሄን ነገር ማርታ እንዴት አሰበችው? አብዬ ይሄን ነገር ደረሰችበት ይሆን እንዴ ወይስ ምን ብላ ነግራት ይሆን የሚለው ጥያቄ እንግዲህ ዳጣ በውጧ በጣም ነበር የተረበሸችው። ይሄ ነገር እስከመቼ ነው? አረ ምን አዘዘብኝ? አረ እኔ ከዚህ ቤት መውጣት አለብኝ እያለች በራሷ በወዷ እያወራኝ ነበረ። በመጨረሻም እንግዲህ ወይዘሮ ማርታ እንዴ ደውይለት እንጂ የት ሄድሽ ምናምን ስትላት አረማ ያለው እሺ ልደውልለት ብላ እንግዲህ ቀጥታ የደወለችው ለማን ነው? ለአባቷ ለደረጀ ነበር እንደደወለችና ከደወለች በኋላ ምንድነው ያለችው? ሃሎ ሲሳይ ሰላም ነው እትዬ ትፈልጋለች ሲሳይ አውራት እትዬን ሲሳይን ፈልጋለሁ ብላ ነበር። እንግዲህ ሲሳይ የሚለውን ስም ሶስት ነበር ደጋግማ የጠራችው ለደረጀ ማን ነው። ደረጀም እንግዲህ ምንድን ነበር ያላት? በኋላ ደውልሻለሁ አሁን አይመቸኝም ብሎ ነበር የዘጋባት ማለት ነው። ከዛ እንደዛ ሲሆን እንግዲህ ወይዘሮ ማርታ እንዴ ምን አለሽ ብላ አዩ አየሽ ማየ ምንም ጭራሽ ነው የማይፈልገኝ አይሁ አይደል አሁን እፈልጋለሁ ብዬ እኔ ራሴ ደውዬለት አየው እንግዲህ ያለኝን ነገር ሰምተሻል። በጣም ነው የሚገርመው ያለኝን ነገር ሰምተሻል። እንግዲህ በቃ ማይሆን መልስ ነው የሰጠኝ ብላ እንግዲህ በጣም ነበር የቀወጠችው ማለት ነው። በጣም ነበር እንግዲህ እንትን ያለችው ማለት ማርታ እንዴት ምን ብሎሽ ነው? አይ አሁን ለዋራሽ ፈቃደኛ አይደለሁም ብሎ ዘጋብኝ ስትላት ወይዘሮ ማርታ ደግሞ እንግዲህ ጠበቅ አድርጋ ስለያዘቻት በቃ የሆነ ማለት የጠረጠረችው ነገር ስላለ ኦኬ ስጪኝ፣ እሺ ስልክ ቁጥሩ ስጪ፣ በራሴ ስልክ ደውዬ እነግረውና እነግረዋለሁኝ ብላ ነበር ያለቻትና በጣም ነው የደነገጠችው ዳጣ በጣም ማለት ነው ጋይስ በጣም ነው የደነገጠችው። ከዛ በኋላ ነው እንግዲህ በቃ ማለት መጀመሪያ ላይ እንዴት ነው ሻይ ላፍላለሽ እንዴ ስትላት ማርታ እንግዲህ ያለቻት የነበረው አይ ለኔ አሁን እኮ ሻይ አልፈልግም እኔ ሲጀመር አሁን አንቺ ራስሽ አፍተሽ ማጠጪ ለኔ ሻይ ልታፈይ ሲቀጥል ሰላም ነሽ ሻይ የምትወደው ሂደሽ አፍልላት ነበር ያለችውና ሰላምዬማ እናቴ ይሄው እኔን አሁን አብሬ ሻይ አፍልቼላት ሰጥቻት ከዛ ቁርሳችንን መቅሰስ አንድ ላይ ድብን አድርገን በልተን መጣን አለቻት ማለት ነው። እና ወይዘሮ ማርታ እንዴ ሌና እየተንከባከበችሽ ነው አለቻት። እንዴ ቀላል ትንከባከበኛለች እንዴ እየቀለለ እየተንከባከበችኝ ነው እንዴ በሚገባ የሚገርም ሁኔታ ነው እያበላችኝ እያጠጣችኝ ያለችው በጣም ነው እንጂ ማየ እየተንከባከበችኝ ያለችው ብላ ነበር የመለሰችላት ማለት ነው። ከዛ በኋላ እንግዲህ አይ አሪፍ ነው እናቴ እናንተ ጥሩ አድርጋችኋል ብላ ነበር እንግዲህ ወይዘሮ ማርታ እንትን ያለችው። አዎ እንግዲህ እየለፋች ነው እንዲሁ ለማወፈር ቃል የገባች ነው የምትመስለው እኮ እንዴት እንደምትንከባከበኝ ብታቂ በጣም ነው የሚገርመው ነበር ያለቻትና እሷም እንግዲህ በጣም በፈገግታ ነበር እንትኖች ስታይ የነበረው። ቤተሰቦቻችን በጣም ደስ ብሏት ነበር ማለት ነው። ከዛ በኋላ ማርታ በቃ አሁን ላይ በጣም የሆነ ውስጧ ጥርጣሬ እያደረበት ነው። አብጌል ደግሞ እንደምታውቁት ለናታን ሰላም የሰጠችውን ደብዳቤ ለማግኘት ያልቆፈረችው ጉድጓድ የለም። እንግዲህ ግድግዳ ላይ ሰቅሎ ያገኘችውን ደብዳቤ እንግዲህ ሰላም ያደራው ደብዳቤ ነው ብላ
ካፍታ እስከምታይ ሸኩላ ነበረ። እንግዲህ እዛ ላይ ካልጋቤ ላይ እንትን ላይ ኮርኒስ ላይ ወጣ የሆነች ወረቀት አይታ እሷን አምጥታ ስትከፍተው እንግዲህ ናታን ስለነቃባት እሱ ሌላ ወረቀት ጽፎ ነበር ያስቀመጠውና ወረቀቱ ስታየው እንግዲህ አንቺ የሰዎችን ሚስጥር በዚህ ልክ ምን ለማፈንፈን ምን አንተናለሽ ለሰዎቹን እንትን ከመመልከት ይልቅስ የራስሽን ወደ ኋላሽ መለስ ብለሽ ወይም ደግሞ ራስሽን ብትመለከች መልካም ነው። ይሄ ሁኔታሽ ምንም ደስ አላለኝም አላመረኝም የሚል ሀሳብ ነበር የሰጠው ማለት ነው። በዛም እንግዲህ በጣም ወይዘሮ ማርታ በጣም ነበረ ውስጧ እንትን ያለው ማለት ነው። ማለት አብጌል እንግዲህ ከዛ በኋላ ተናዲያ ቀጥታ ነው የወጣችው። ቤቱን ብርቅስቅስ አድርጋለት ናታንም እንግዲህ ሲመለስ ቤቱ እንደዛ ተበረቋቅሶ ሲያገኘው በጣም ነው የተናደደው። እንዴት ምን አስበሽ ነው ለምንድን ነው እንደዚህ ያደረግሽው ሲላትም እንዴ እኔ አይደለሁም ውሃ ነች ምናምን እያለችው ነበር። አውቃለሁኝ ባክሽ ማን እንደሚነካው ማን እንደሚያደርገው ጠንቅቄ አድርጌ አውቃለሁ። ይልቁንስ የሰዎችን እንትን ከማፈንፈን ራስሽ ላይ ብትሰሪና ስለ ራስሽ ብታወሪ መልካም ነው። ይሄን ያክል ለሰዎች ላይ መቆፈሩ ምን ማለት ምን ይሄን ያክል እንትን አስባለሽ ብሎ ነው እንግዲህ የሆንሽ ቀርፋፋ ብሎ እንግዲህ ሰድቧት ሄደው እንዴ እየሰደበኝ ነው እንዴ ምናምን እያለች ነበር። አይደለም እያሞገሰች ነው ውልካፋ እና እንግዲህ ውሃ ደግሞ እንግዲህ ያው ከድር ቤት ሄደው የረመዳንን አሳምቡሳቸውንም ሾርባቸውንም ተምራቸውንም እንግዲህ ፋፈሽ አድርገው ነው ይበላሉት። እንግዲህ ድጋሚም ሲመለሱ ተምራቸውን ቆጥረው ነበር ወደ ቤታቸው የመጡት። ውሃ እንግዲህ ተምር ለቤተሰብ ሁሉ ነበር ስታድል የነበረው እና ደስ የሚል ጊዜ ነበረ። እንግዲህ ኢትዮጵያዊነትን ያየንበት ሃይማኖት ልዩነት የማይገድበው የሀገራችን ባህሉና ሃይማኖታችን ነው በደንብ አንጸባርቆ ያሳየ እንዲያጣ ድራማ በነገራችን ላይ በጣም ዘና ያለ የድራማ እንትን ነው። በጣም ነው ደስ የሚለው። ቤተሰቦቻችን ያው እንግዲህ በቃ ብቻ ዘና እያደረጉን እየተማርንበት ብዙ አስተማሪ ነገር እንዳለው ነው የሚያሳየው። ሌላው ደግሞ አርጁ እንግዲህ እዛው የሴት ሸሚዝ የመሰለች ነገር ሸሚዝ ለብሶ እዛው በሩ ላይ ነበር ተቀምጦ ያለው። ዛሬ ምን ውሃ አግኝተውት ነበረና የት እንዳለች ምን ውስጥ እንዳለች ሄዳችሁ ጠይቁልኝ ነው ብሎ እንግዲህ እዛው ተቀምጦ ውሃ አጋጣሚ ሄዳት ስትጠይቃት ሰለ ማርታ ማን ነው አብጌልን ስለምን እያሰብሽ ነው አሁን ስትላት አይ አሁንም አስበው ስለ ናታን ነው ነበር ያለቻትና እንግዲህ ለአርጁ ያንን የነገራትን ቀጥታ አምጥታ ለአርጁ ነበር የነገረችው። ምክንያቱም አርጁ ቸኮሌት ገዛላችኋለሁ ስላላቸው ቀጥታ አምጥታ እንግዲህ ለአርጁ ነው የነገረችው ማለት ነው። ከዛ በኋላ ነው እንግዲህ ነገር ይሽቹ አርጁም እንግዲህ አብጌል እንደማትፈልገውና በተለይ ያንን መስተፋቅር አሰራልኝ አምጣልኝ ብትለው እሱም ቢስላላት እሷ ደግሞ ያንን ነገር ማግኘት ያለ ውድ በግድ ስለምትፈልግ ያው በዛ ምክንያት ነው እንግዲህ ተራራቁት። አብጌልም እንግዲህ እሱን ባይንህ እንዲያላይ ትለዋለች። እሱም ደግሞ አንቺን ሳላይ መዋል አልችልም እያለ ነው። በቀጣይ ክፍል እንገናኝ። ሰላም ቆዩ። ይኸውልሽ ግዴለሽ እናስብበታለን። አንቺ ብቻ ኤቢን ተጠንቀቂያት። እኔም በተቻለኝ አቅም እየተጠነቀቅኳት ደግሞ በጣም ነው ደስ የምትለው ደስ ነው የምትለኝ ብትይ ቆይ እወዳለሁ ለማለት ስፈልጊ ነው። እንደፈለግ ተርጉም እና ልትነግሪኝ ነው? አዎ ጋሼ። ቆይ አባቱ ነው ይሄን ያክል ጊዜ እንዴት አንድ ጊዜ እንኳን አይደውልም? ለሲሳይ ደውዬና ስጭኝ። ብዙም አጫውተው ነገር አለ። ሄሎ ሲሳይ። ምን ወዳታ? ሲሳይ እትዬ ፈልጋ ነው ታወራታለህ? በኋላ እደውልልሻለሁ። አገኛለሁ፣ አሳያለሁ ደግሞ። እሺ ችግር የለውም። ሜቢ የፈለጉትን ነገር ማግኘት እኮ ነውር የለውም። ግን አንቺም የፈለግሽውን ነገር ያ ሰው ከያዘው እናም ደግሞ ያ ሰው የያዘውን ነገር ላለመልቀቅ ምንም ነገር እንደሚያደርግ ማወቅ አለብሽ። እሺ ብሽቅ ብቻ የሰማችው ነገርማ አለ። እማዬ የሆነ ነገር ሰምታለች። አብጌል ሁሉን እንደረሰችበት ይሆን እንዴ?